የሰው ልጅ በሰው ልጅ ሆድ ውስጥ 22 ዓመታቶችን ቆይቷል። ከሰውነት ባህሪ ወይም ደግሞ ጠባይ የተለየ የጉርምስና ወራት የጉርምስና ወቅት የሚሆንበት እድሜ 22 ዓመታት እጅግ በጣም ድንቅ ነው። በእውኑ የእግዚአብሔር ፍጥረት የእግዚአብሔር ሥራ ምን ያህል ድንቅ ነው። 22 ዓመት ተረግዞ ኖሯል። ያውም በእናቱ ማህፀን ውስጥ የኖረ ሰው እድገቱ አልተቋረጠም ነበር። እንደማንኛውም ሰው በእናቱ ማህፀን ሕፃንነትን በእናቱ ማህፀን ከፍታን ልጅነትን ከዛም ከፍ ሲል ደግሞ የሰውነት ለውጥ በማምጣት በፊቱ ላይ ጺምን አብቅሏል። እንዲሁም ደግሞ ጥርስንም አውጥቶ ድርድር አድርጎ ሞልቶታል። የሚያስገርም ይህንን ታሪክና የአቡነ አላኒቆስን ድንቅ ሥራ ይዘንላችሁ ቀርበናል። ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? እንግዲህ ጥቂት ጊዜያቶችን ሰሞኑን አልተገናኘንም ነበር። የሰው ልጆች ነንና በአንዳንድ ምክንያት የተለያዩ ነገሮች ይገጥሙናል። በእነሱ በህይወት ውጣ ወረዶች አማካኝነት የተወሰነ 2-3 ፕሮግራሞችን ዘለን በሶስተኛው ወይም ደግሞ በአራተኛው ጊዜ ተገናኝተናል። ወደ ዛሬው ይዘንላችሁ ወደ መጣነው ወደ 22 ዓመት ሙሉ ተረግዞ ወደ ኖረው ሰውና አላኒቆስ ወደሚባል ሰው ደግሞ 7 ዓመት አንበሳን አስሮ ውሃ ሲያስቀዳው እንደኖረ እንደገና ሌላም ታሪክ ወዳለበት መርሃ ግብር ይዣችሁ አልፋለሁ። እንድትከታተሉንና እንድታደምጡን በእግዚአብሔር ስም እንጠይቃለን። የዚህ የሰባት ቲዩብ ቤተሰቦች ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ላይክ ኮሜንት ሼርም ያደረጋችሁ እንድትከታተሉን አሁንም በአክብሮት እንጋብዛችኋለን። ወደ ፕሮግራሙ ልውሰዳችሁ። 22 ዓመት ተረግዞ ኖሮ በኋላ በጸሎታቸው ኃይል ጺምና ጥርስ ያለው ልጅ እንዲወለድ ያደረጉት ታቦተ ጽዮንን 40 ዓመት ያጠኑ አንበሳን 7 ዓመት ውሃ ያስቀዱት ንግስናን ንቀው የመነኑ ታላቁ ጻድቅ አቡነ አላኒቆስ ጥቅምት 21 ቀን ሕይወታቸው አርፏል። ከዚች ዓለምም የተሰናበቱባት ቀን ይህች ጥቅምት 21 ቀን ናት። አቡነ አላኒቆስ የትውልድ ቦታቸው ሸዋ አንኮበር ሲሆን አባታቸው ንጉሱ አጼ ይኩኖ አምላክ ነው። ንጉሱ አባታቸው አግባና መንግስቴን ይዘህ ተቀመጥ ቢላቸው እርሳቸው ግን ንግስናን በመናቅ እምቢ ብለው ሄደው ከእመቤታችን ስዕል ስር ወድቀው ቢለምኗት እመቤታችን ተገልጣላቸው ክፍል ምናኔ ነው፣ የአባትህ መንግስት ያልፋል፣ የልጅ መንግስት ግን ዘላለማዊ ነው አለቻቸው። ብዙዎቻችንን ንጽሕተ ንጹሐን ድንግል ማርያም ተገልጻ ሕይወታችሁ ይህ ነው እንዲህ ነው ትበላችሁ። ከጸሎታቸው በኋላ ራሳቸውን ወደ ባህሩ ይጥሉ ነበርና አንድ ቀን እንዲሁ ራሳቸውን ወደ ባህር ሲጥሉ መላእክት አውጥተዋቸዋል። አቡነ አላኒቆስ ወደ አክሱም እንዲሄዱ ታዘው ከሄዱ በኋላ በዚያች የጽላተ ሙሴ የታቦተ ጽዮን አጣኝ ሆነው 40 ዓመታቶችን ተቀምጠዋል። እመቤታችንም ተገልጣላቸው በአታቸውን እንዲያጸኑ ከነገረቻቸው በኋላ ከአክሱም ወጣ ብሎ የሚገኘውን ማይበራይዞ ገዳምን መሰረቱት። በዚህ እጅግ አስገራሚ ተአምራትን እያደረጉ ወንጌልን እያስተማሩ አገልግለዋል። አንድ ቀን መኮንኑ ወደ ሩቅ ቦታ ሲሄዱ ቤተሰባቸውን እጅግ ለሚታመን ሰው ለንስሐ አባታቸው አደራ ሰጥተው ወደ አሰቡት ስፍራ ሄዱ።
የንስሐ አባታቸውም እጅግ መልካም ከሆኑትና ቀናዬ ሰው ከአላኒቆስ ጋር ጓደኛ ነበሩ። መኮንኑም ከሄዱበት ሲመለሱ ሚስታቸው ከአሽከሯ አርግዛ ጠበቀቻቸው። ከማን አረገሽ ብለው ጽኑ ግርፋትን ቢገርፏት ጽኑ መከራንም ቢያደርሱባት እንዲሁም ቢጠይቋት ደጋግመው ቢያስጠይቋት እንኳ ትንፍሽ ሳትል ዋሽታ ያረገስኩትስ ከንስሐ አባቴ ነው አለቻቸው። መኮንኑም መነኩሴውን እገላለሁ ብሎ ተነሳ። እንዴት ንስሐ አባት ነው? የእግዚአብሔር ሰው ነው፣ ከርሱ ውጪ የሚታመን ማንም የለም ብዬ እግዚአብሔርን አምኜ እርሳቸውን ባስቀምጥ እንዴት እንዲያደርጉኛል ብለው የሰው መነኩሴውን የእግዚአብሔርን አገልጋይ ሊገድል ተነሳ። መነኩሴውም ወደ አቡነ አላኒቆስ ሄደው ስቅስቅ ብለው አለቀሱ። አቡነ አላኒቆስም የመኮንኑን ሚስት ቢጠይቋት ባሏን ፈርታ የት እገባለሁ ድጋሚ እንዴት ከገረድ እንዴትስ ከሰራተኛ ወለደች ይሉኛል ብላ መቼም ክብር ያላቸው በክብርም የሚጠሩ ታላቅ ሰው ነበሩና አዎ ከመነኩሴው አባት ነው ያረገስኩት ብላ መለሰችላቸው። እሳቸውም የተረገዘው ከመነኩሴው ከሆነ በሰላም ይወለድ ካልሆነ ግን ይቆይሽ ብለው በቃላቸው አስረውና ገዝተው ሸኟቸው። በግዝታቸው መሰረት ሴቲቱ ድፍን 22 ዓመታትን ያንን ጽንስ በሆዷ ተሸክማ ኖረች። ኦ እግዚኦ እንዴት ይከብዳል! አሁን እንኳን በዘመናችን በመናውቀው ሴት እህቶቻችን ሴት እናቶቻችን 9 ወር ከ5 ቀን ለማርገዝ ምን ያህል ጣርና ስቃይ እንደሆነ እናውቃለን። ነገር ግን ይህች ሴት በኃጢአቷ ምክንያት ከገረዷ አርግዛ ነገር ግን ላለመዋረድ ከንስሐ አባቴ ከመነኩሴው ያረገዝኩት ስትል በመለሰችው ስህተት ምክንያት 22 ዓመታት ሙሉ ሳትወልድ በጭንቅና በጣር ኖረች። በአልጋ ላይ ሆና ተጨንቃ ስትኖር በመጨረሻ ለቤተሰቦቿ ተናግራ ወደ አቡነ አላኒቆስ ዘንድ በቃሬዛ ወሰዷትና ይቅርታ ጠይቃ እውነቱን ተናገረች። እሳቸውም እግዚአብሔር ይፍታሽ ቢሏት 22 ዓመት ሙሉ ተረግዞ የነበረውን ልጅ ትልቅ ሰው ሆኖ ጥርስ አውጥቶ እንዲሁም ደግሞ ጺም አብቅሎ በሰላም ተወለደ። ድንቅ እጅግ ድንቅ የክርስቶስ ሥራ 22 ዓመት በማህፀን የኖረ እርሱም ከተወለደ በኋላ አባቱ ማን እንደሆነ ተናገረ። ጻድቁ አባታችንም ልጁን አሳድገውት በኃጢአት ምክንያት ልጁም ኃጢአት እንዳይሆን በርኩሰት የተፈጠረ ልጅ እንዳይሆን በማሰብ ሕግጋተ እግዚአብሔርን ትምህርተ ወንጌልን እያስተማሩ አሳደጉት። መንፈሳዊ ትምህርትንም አስተምረው አመንኩሰውታል። ስሙንም ተወልደ መድህን አሉት። በስሙም የተሰራ ቤተክርስቲያን በትግራይ ጽንብላ ወረዳ ይገኛል። ጻድቁ አቡነ አላኒቆስ ሌላም የሚታወቁበት አንድ ግብር አላቸው። የማይበራዚዮ ገዳማቸው አገልጋይ የሆነው መነኩሴ በሬ ጠምዶ ሲያርሱ አንበሳ ከጫካው ወጥቶ አንዱን በሬ በላው። መነኩሴውም መጥተው ለአቡነ አላኒቆስ ነገሯቸው። እሳቸውም ጸሎቴን እስኪጨርስ ድረስ ወደ ጫካው ሂድና አንበሳውን አላኒቆስ ባለህበት ጠብቀኝ እንዳትንቀሳቀስም ብሎሃል ብለህ ተናገር ብለው ለመነኩሴው ነገሯቸው። መነኩሴውም እንደታዘዙት ወደ ጫካው ሄደው ጮኸው በሉ የተባሉትን ተናገሩ። አቡነ አላኒቆስም ጸሎታቸውን ሲጨርሱ ወደ ጫካው ሄደው አንበሳውን የበላውን በሬ አስተፍተው በሬውን ነፍስ ዘርተውበት ከሞት አስነስተው ዕለቱን እንዲታረስ አድርገውታል። አንበሳውንም ገዝተው ወደ ገዳማቸው ወስደው
7 ዓመታቶችን ውሃ እያስቀዱት እንዲያገለግላቸው አድርገውታል። ድንቅ ነው እንግዲህ የክርስቶስ ቤተሰቦች እንዲሁም ደግሞ የሰባት ቲዩብ ተከታታዮች አበው ሊቃውንት አናብስትን በእንዲህ አይነት መልኩ ገዝተው ለ7 ዓመታት ውሃ ሲያስቀዱ ይኖራሉ። ከዚህም አልፎ ተርፎ ተበልቶ በሆድ ውስጥ ተኖሮ የተቀመጠውን ይህንን በሬ መልሶ አውጥቶ እንደገና ደግሞ ነፍስ እንዲዘራበትም ጭምር የሚያደርጉ ሊቃውንተ ቤተክርስቲያንን የምታፈራ ድንቅ ሀገር ያለችን ሀገር ናት ኢትዮጵያ። አቡነ አላኒቆስ አንበሳውን አስረው ያሳድሩበት የነበረው ዛፍና ውሃ ያጠጡበት የነበረው ትልቅ የድንጋይ ገበታ ዛሬም ድረስ በገዳሙ ይገኛል። ከ22 ዓመት እርግዝና በኋላ ሴቲቱ ጥርስና ጺም ያለው ልጅ እንድትወልድ ያደረጉበት ትልቅ ጠፍጣፋ ድንጋይም ከነቅርጹ በገዳሙ በግልጽ ይታያል። ጻድቁ ጥቅምት 21 ቀን አርፈው በዚያው በማይባራዚዮ ገዳማቸው ተቀብረዋል። ጸበላቸው እጅግ ልዩ ነው። ያላመነውን ሰው አስፈንጥሮ ገፍትሮ ይጥለዋል እንጂ አያስቀርበውም። የአቡነ አላኒቆስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ይህንን ምንጭ ለእናንተ ለ7 ቤተሰቦች ይዘንላችሁ የመጣ ነው። ማይበራዚዮ ገዳም የሚገኘው ያልታተመ የአቡነ አላኒቆስ ገዳም የታሪክ ምንጭ ላይ ነው።